አንድ ቀን መምራት አልቻለም ካድሬ አንድ ቀን መስፍን አርያና ሌሎቹ 8ቱ ኮሚሽነሮች አልተስማሙ ሂደቱ ላይ እንዴት ነው ግማሹ አይ 8ቱ ላይ ይወያዩዋል እነ መስፍን ደግሞ አይ እኔ ከአብይ ጋር የተነጋገርኩት አንድ አጀንዳ አንድ ቡድን የሚል ነው ብሎ አቋም ያዘ ሌሎቹ ምን ችግር አለው በቃ ምናምን ብሎ ያው ኮሚሽነሮቹ ይነጋገሩ ችግር የለውም ዋናው ነገር እኛ ነን መጨረሻ ላይ ቃል ጉባኤውን ጨርሰን ለአብይ የምናቀብለው እኛ ነን ምንድነው የምንፈራ የሚል እዛ ኮሚሽነሮቹ ተከፋፈሉ ሲከፋፈሉ ውሳኔ ላይ መድረስ አልቻሉም ከዛ ውሳኔ ላይ መድረስ ስላልቻሉ መስፍን አርአያ ለሚዲያ ራሱ ማንንም ሰው መግለጫ ይሁን ምን ይሁን እንዳሰጡ አለ ከለከለና ለአብይ ተናገረ አብይ ሙሉ በሙሉ ምንም ነገር እንዳትሰጡ አለ ምንድነው ያደረገው ወዲያውኑ ኮማንድ ፖስት አዘጋጀ እነሱ ላይ ጠቅላላ አድርጎ የሚመራው ብርሃኑ ጸጋዬ እንዲሆን አደረገ ከብርሃኑ ጸጋዬ ስር ደግሞ ብዙ ካድሬዎች ውስጥ እንዲገቡ ተደረገ ብዙ ካድሬዎች ውስጥ ገብተው ብሔራዊ ደህንነት ሰራተኞችም ሲቪል ለብሶ እንዲገቡ ምረብሹትን አንጠልጥላችሁ አባሩት አስሩት አለ አብይ ከዛ ብርሃኑ ጸጋዬ ሄደ ሙሉ በሙሉ ተረከበ ጉዳዩን አሁን ብርሃኑ ጸጋዬ ነው የሚመራው ሌላው ዝም ብሎ ይሄ አንዳንዴ ማሙድ ድሪር ካድሬ ስለሆነ ቃላትን ይችላል ማለት ራሱን ጠብቆ ከላይ የተነገረውን እንደ በቀቀን መናገር ስለሚችል ማሙድ ድሪር እሱ ተመረጠ እንደ አፈቀላጤ አሁን መስፍን አርአያ አሁን ተበላ መሰለኝ መስፍን አርአያ አንደኛ ካድሬ አይደለም ግን ከአብይ ጋር ተስማምተዋል አልቻለም መስፍን አልቻለም እና አሁን ካድሬዎች ሙሉ ሙሉ ወደፊት ይወጣሉ ይሄ የታወቀ ነው ከዚህም በፊት ዝም ብሎ ይሄ አብይ የሚመራቸው ሰዎች ለተወሰነ ጊዜ ይጫወታሉ መጨረሻ ላይ ካድሬዎች ፊት ለፊት ይወጣሉ ይረከባሉ ይሄ የታወቀ ነገር ነው ካድሬዎች ኤክስፒሪየንስ ስላላቸው የውሸት መናገርም ቀጣፊነትም እኔ አንዳንዴ በጣም የሚገርመኝ ይሄ መስፍን አርአያ የሚባለው ኦሮሞን ልትጠላ ትችላለህ መስፍን አርአያ ትግራይ ተወላጆችን ልትጠላ ትችላለህ አማራውንም አፉን አውጥቶ ከዛ ነው የወጣውት ብሎ ስለተናገረ ነው እኔ መስፍን አማራ ነው ለማለት አይደለም ከዛ ነው የመጣውት ብሎ የሚናገረው ሰውዬ እንዴት ማህበረሰቡን ይጠላል አፉን አውጥቶ ከአብይ ጋር ቁጭ ብለው እንዴት አማራ መፍረስ አለበት መጥፋት አለበት እንዴት ይላል እኔ ዘሩን አቅም መስፍን አርአያ እሱ ራሱ አማራ ነኝ ብሎ እንዲህ አይነት የአብይ አማራ ጉዳይ መግባቱ ይሄ ተቀባይነት የለውም የትም አይደርስም የአማራ ህዝብም ይሄንን አይቀበልም እኔ እዚህ ላይ ለመናገር የፈለኩት መስፍን አርአያ ከአማራ ነው የመጣውት ብሎ ስላወራ አማራን በፍጹም አቅም እንደው ከዛ ማህበረሰብም የተወለደ አይመስልም ይሄ ወንበዴ ነው ይሄ ሰውዬ ዱርዬ እንደ አብይ ይሄ ወፍ ዘራሽ የሆኑ ሰዎች አሉ አይደል ለዚህ እንደ አብዮች እንደዚህ አይነት ሰዎችን ይሰበስባል ብቻ ግን አቅም ደግሞ የለው ከካድሬ ጋር መንቀሳቀስ መራመድ አይችልም ስለዚህ አሁን ይተፋል ይበላል የሆነ ሰዓት ላይ አብይ ይበሏል ይሄንን ሰውዬ ይበሏል አብይ ስልጣኑን ነው የሚፈልገው ስልጣኑ ብቻ ለስልጣኑ ደግሞ የሚሰራለትን ካገኘ እንደ ፈረስ ይጠቀማል እንደ መስፍን አይነቶቹ መጨረሻ ላይ ካላስፈልገው መስፍንን ይጥላል የሆነ ነገር ደግሞ ካሳየ መስፍን የሚያንገራግር ነገር ከሆነ ደግሞ ግድያም ሊመጣበት ይችላል መስፍን
የሆነ ሐሳቡን መለወጥ ምናምን የሚፈልግ ሰው ከሆነ አብይ ያደርጋል። ጠይቁት አቶ ዘገየ እንዴት እንደተገደለ እንዴት እንደሞተ በቀጥታ ባይገደልም እንዴት ብርሃኑ ጸጋዬ ያንን ፋሲሊቴት እንዳደረገ ጠይቁት። የአቶ ዘገየ አስፋው ሞትን ጠይቁ። ኤኒዌይስ አሁን ምንድን ነው የሆነው? ኮሚሽነሮቹ ስላልተግባቡ ብርሃኑ ጸጋዬ እንዲረከብ ተደረገ። ብርሃኑ ጸጋዬ ካድሬዎችን ይመራል፣ ብዙ ካድሬዎችን ይመራል። ብዙ የደህንነት ሰዎች በገፍ ነው የገቡት። በአዲስ መልክ ነው ሙሉ በሙሉ አብይ ይሄ የተሰበሰበውን እድር ወይ ጉባኤ ይሉታል እነሱን የሚመሩ ነባር በጣም ኤክስፒሪየንስ የሆኑ ካድሬዎች እንዲገቡ ተደረገ። ከዛ ምንድን ነው የሆነው? ቃል ጉባኤ ያዢዎችም በአዲስ መልክ እንዲመለመሉና እንዲገቡ ተደረገ። ስብሰባዎቹን ለምን ስለተከፋፈሉ አሁን ክፍፍሉን የሚመሩ ቼር የሚያደርጉ እነሱም ከካድሬዎቹ ተመልምሎ ስልጠና የወሰዱት እንዲገቡ አጠቃላይ ደግሞ ይሄ የሚያቀናጁ ሙሉ ኦቨርኦል ለምሳሌ አንድ ቡድን አቀናባሪው ማን ነው? አንድ ደህንነት አለ ለሁሉም ቡድኖች። አሁን ምንድነው ያደረጉት? 8 ቡድን ብቻም አይደለም። አሁን እዚህ ላይ አጀንዳውንም 80 ያደረጉት 8 የሆነ አጀንዳ 80 ያደረጉት ንዑስ አጀንዳዎችን እንትን አድርጉ። አንድ አጀንዳን ከፋፍሎ ንዑስ አጀንዳዎች አድርጎ 80 ንዑስ አጀንዳዎችን አደረጉ። 8 ቡድን የነበረው ደግሞ 500 ሚይዝ 8 ቡድን የነበረውን ደግሞ እሱንም ከፋፍሎት 500 የነበረውን 10 ቡድን አደረጉት 50 ሚይዝ ቡድን። ስለዚህ አሁን ዛሬ ላይ 50 ሚይዙ 80 ንዑስ ቡድኖች አሉ። 80 ንዑስ ቡድኖች 80 ንዑስ አጀንዳዎች ላይ ይመካከራሉ። አንድ ንዑስ ቡድን የተሰጠውን አጀንዳ ብቻ ነው የሚመካከረው። ከዛ ውጪ አይጠይቅም፣ አይወጣም። ይሄ ከላይ የተመደበለት ነው። ስለዚህ ይሄ ምክክር አይደለም አይባልም። 80 ንዑስ ቡድኖች 80 ንዑስ አጀንዳዎች ላይ እየተመካከሩ ነው ተባለ። አሁን ምንድነው ያደረጉት? ከአንድ አጀንዳ አትወጣም። ከአንድ አጀንዳ 8 አጀንዳዎች አሉ አይደል? ከአንድ አጀንዳ አትወጣም በፍጹም። የሆነ 2-3 ፓርቲዎች አይ የተወሰኑ አጀንዳዎች ላይ እንሂድ፣ አንድ ቦታ ብቻ መመደባችን ብሎ ቅሬታ አቀረቡ ለምርጫ ቦርድ። ምርጫ ቦርዱ ደግሞ ለምክክር ኮሚሽነሮቹን ጠየቀ። እነኚህ ፓርቲዎች የተወሰኑ አጀንዳዎች ላይ እንካፈል ምናምን ስላሉ እነኚህ አይ ቲንክ ዜማና አብይ ይመስሉኛል፣ ሌላው ብልጽግና ራሱ ሊሆን ይችላል። 3 አጀንዳ ላይ ሲፈልጉ ሂዶ ቦታውን ሴሽኖቹን መርጦ እንዲገቡ ተደረገላቸው። ለነሱ ተፈቀደ። ሌላው የተሰበሰበ ካድሬ ከአጀንዳ ውጭ መውጣት አይችልም። የእንደ ጋሪ ፈረስ ተሰርቶለት እቺን አጀንዳ ብቻ ነው የምትወያየው ተብለው እኔ ሪሰርች ኮንፈረንሶችን ብዙ ተሳትፌያለሁ። ፓራላል ሴሽኖች አሉ። 80 ምናምን የሚሆኑ ፓራላል ሴሽኖች ይካሄዳሉ። ያንን ሴሽን አንዱን ብቻ ነው መርጤ ነው የምትገባ። የአብይ ሀገራዊ ምክክር እንደ ሪሰርች እንኳን አልሆነም፣ ኮንፈረንስ እንኳን አልሆነም። የሪሰርች ኮንፈረንስ ዩኒቨርሲቲዎች የሚያዘጋጁት ትመደባለህ፣ ከዛ አትወጣም። አናትን ነው ምል ይላል። ከዛ ከወጣ
አንጠልጥሎ ከዛ ከአዳራሽ ሊያባሩ ሊያስሩ ይችላሉ። ከዛች ከተሰጠች አጀንዳ ውጪ መናገር አትችልም። ስለዚህ 8 አጀንዳዎች አሉ። ከ8ቱ ላይ አንዱ ብቻ ደግሞ አሁን የሰማሁት ያለውት 80 ንዑስ አጀንዳዎች አሉ አይደል? ከ80 ንዑስ አጀንዳዎች አንዱ ዛሬ 79 ላይ መናገር አትችልም። አንዷ ብቻ ምንድነው? ይሄ ምክክር ነው የሚባለው? አብይ በአቅሙ በሂሳብ በስሌት ምናምን ሊያወናብድ ካድሬ ለዚህ ነው የረበሸው። ከረበሸው በኋላ ደግሞ አብይ ሙሉ በሙሉ ይሄ ኮሚሽነሮቹም ስላልተስማሙ ወዲያውኑ መድረኩ ይበተን ወይስ ምንድነው የምናደርገው ብለው ከካድሬዎቹ ከደህንነት ኃላፊዎቹ ጋር ተወያዩ። ከዛ በኋላ ምንድነው የምናደርገው? ይሄ ኮሚሽነሮቹም አልቻሉም። ሁኔታዎቹ ከእጃችን እያመለጠ ነው። 4000 ሰው አምጥተን መክፈቻ ንግግር አድርገናል። ከበተነው ደግሞ በጣም ውርደት ነው ተባለ። ስለዚህ መበተኑ መፍትሄ አይሆንም። ምንድነው የምናደርገው? ሙሉ ሙሉ ቁጥጥር ስር እንዲገቡ እናደርግ፣ ኮማንድ ፖስት ነገር እናቋቁም፣ ከዛ ብርሃኑ ጸጋዬ እንዲረከብ እናደርግ ተባለ። ብርሃኑ ጸጋዬ ኮማንድ ፖስቱን ይመራል ሙሉ በሙሉ። ያው ብርሃኑ ጸጋዬ ማለት በትግራይ ጦርነት ጊዜ የትግራይ ዜጎችን ማለት የትግራይ ተወላጆችን አዲስ አበባ ውስጥ ሲያዘርፍ የነበረው የትግራይ ተወላጅን ገንዘብ አለው ብለህ የምትጠረጥር ከሆነ ትጠቁማለህ። ከዛ በኋላ ከገንዘቡ 40% ትወስዳለህ። ያንን ጥቆማውን ደግሞ ኮሚቴውን ያን ሲመራ የነበረው ደመላሽ ገብረ ሚካኤል ነው እና ደመላሽ ገብረ ሚካኤል ከብርሃኑ ጸጋዬ ጋር ሆኖ የትግራይ ተወላጆችን ሀብት የሚያድኑ ከዛ በኋላ ደግሞ አስሮ የሚወስዱ ያኔ ነው ብርሃኑ ጸጋዬ ቢሊየነር የሆነ። ከአብይ ጋር በጣም ያኔ ቢሊየነር የሆኑ ብዙ ናቸው። ዳንኤል ክብረት ያኔ በቃ የትግራይ ተወላጅ ከተባለ ወንጀለኛ ይሁን ምን ይሁን ብቻ ጁንታ ነው ተብለው ይዘረፋል። ያንን ዝርፊያውን ደግሞ የሚመራው በኮሚቴ ደረጃ ብሔራዊ ደህንነት ስለነበር ደመላሽ ስለነበር ብርሃኑ ደግሞ ያስራል። ያኔ ፍትህ ሚኒስቴር ስለነበር ያስራል። የታሰሩ ሰዎች በሚሊዮን ምናምን ነው ኔጎሽየት የሚያደርጉት። ዝም ብሎ ሰውን አስሮ ስንት ትከፍላለህ ይላል ብርሃኑ። ከዛ ዳጎስ ያለ ገንዘብ ያላቸው ይከፍላሉ። ያኔ ይህንን ሲያደርግ ነበር። ብርሃኑ ጸጋዬ ወንጀለኛ ነው። ኦሮሚያ ውስጥም እድገቱን ወደኋላ መለስ ብለን ብንቃኘው በሌብነት ስልጣን የያዘ ሰውዬ እሱ ነው። መሬት በመቸብቸብ የወሊሶ አካባቢ ነው እና ያ መስመር ደግሞ መሬት ስርቆት አንደኛ ነው። ከወሊሶ እስከ አለም ገና ታውቃላችሁ፣ እስከ ፉሪ እና ያንን መስመር የሱ ደላላዎች ናቸው የሚያንቀሳቅሱት። ዛሬ የአብይ አጎትም እዛ አካባቢ ትልቅ ደላላ ነው። የአብይ አህመድ አጎት የብርሃኑ ጸጋዬ መስመር የሚባለው ላይ አብይ አህመድ አጎት አለ። በጣም ሲሪየስሊ ቢሊየነር የሆነ መሬት የሚቸበችቡ ፎቅ ድላላ ምናምን የሚያደርጉት አሉ። ኤኒዌይስ ዛሬ ብርሃኑ ጸጋዬ ያው ጅቡቲ ነበረ ተወሰነ ጊዜ ተመልሶ የውጭ ጉዳይ ሚኒስቴር ዴኤታ ሆነው ባለፈውንም ምርጫ የአብይ ምርጫን ሲያቀናብር የነበረ ሲመራ የነበረ ነው። አሁን ደግሞ ይሄንንም ማለት በጣም በተለያየ በክፉ እንትን ነገር ብርሃኑ ጸጋዬ ኤክስፒሪየንስ ስላለው ይመረጣል፣ ተመርጧል። አይፈርስም ይሄ ነገር አንበትን ብለው አብይ በዚህ ደረጃ ምክክር ጉባኤው እንዲቀጥል ተደረገ። ነገር ግን ምክክር ሳይሆን አጀንዳውን ከፋፈሉት፣ ተሳታፊዎችንም ከፋፈሉት።
ከዛ ከአጀንዳ